የኢትዮጵያ አየር መንገድ ዛሬ ድርጅቱና የሰራተኛ ማህበሩ የ11ኛውን የህብረት ስምምነት በምንፈራረምበት ፕሮግራም ጊዜያችሁን ሰጣችሁ እዚህ መጣችሁ የደስታችን ተካፋይ ለሆናችሁ ሁሉ በድርጅቱና በራሴ ስም ልባዊ ምስጋና ላቀርብ እወዳለሁ። የዛሬው ቀን ልዩ ቀን ነው ለመላው ኢትዮጵያ አየር መንገድ ሰራተኞች በሙሉ። 10ኛው የህብረት ስምምነት ከተፈረመ 13 ዓመት ሆኖታል። አንድ የህብረት ስምምነት ስራ ላይ የሚውለው ለ3 ዓመት ብቻ ነው በተለምዶ። ምን ማለት ነው? እስካሁን ስንጠቀምበት የነበረው 10ኛው የህብረት ስምምነት ጊዜው ካለፈ 10 ዓመት ሆኖታል። ይሄ ብዙ ጉዳት በድርጅቱ ላይ አድርሷል። በጊዜው ማህበሩና ድርጅቱ ተወያይተን ተደራድረን ተገቢውን ስምምነት ባለመፈራረማችን ምክንያት ለብዙ ግጭቶች፣ ለብዙ አለመግባባቶች ድርጅታችን ውስጥ ኢንዱስትሪያል ፒስ ላጣንባቸው ወቅቶች ትልቅ ምክንያት ሆኖ ነበር። ባለፉት 3 ዓመታት የሰራተኛ ማህበሩ አመራሮችና ማኔጅመንት በጋራ በምክክር ቁጭ ብለን በመነጋገር ድርጅቱን እንደ ትልቅ የሰራተኛው ቀጣይ ህልውና እድገት ጥቅም ከፊት በማስቀመጥ ባደረግነው መግባባት በተሞላበት የድርድር ስርዓት የዛሬው ዕለት በመድረስ የ11ኛውን የህብረት ስምምነት ለመፈራረም ችለናል። በድጋሚ ለመላው የኢትዮጵያ አየር መንገድ ሰራተኞች እንኳን ደስ አለን እላለሁ። ለአንድ ድርጅት የኢንዱስትሪ ሰላም ለድርጅቱ ስኬት ትልቅ ቁልፍ ሚና አለው። የኢትዮጵያ አየር መንገድ ይሄንን ታሪካችን በደንብ አሳይቷል። ሰራተኞች እና ማኔጅመንት አንድ ላይ በሰራንበት ወቅት ድርጅቱ ሰላም ሆኖ ሲያድግ ሲመነደግ አይተናል። ሲያተርፍ አይተናል። ከትርፉም ደግሞ የሰራተኞች ጥቅማ ጥቅም ሲሻሻል አይተናል። እኛ ራሳችን ምስክሮች ነን። እኔ ኢትዮጵያ አየር መንገድ ውስጥ ረዘም ያለ ጊዜ ሰርቻለሁ። ኢንዱስትሪያል ፒስ በነበረበት ጊዜም ኢንዱስትሪያል ፒስ በተበላሸበት ጊዜም አይቻለሁ። የኢንዱስትሪ ፒስ በጠፋበት ጊዜ የድርጅቱ ፐርፎርማንስ ሲዳከም፣ ድርጅቱ ሲጎዳ፣ ሰራተኛ ማግኘት የሚገባውን ጥቅም ሳያገኝ ነው ያሳለፍነው ጊዜ። ሰላማዊ ጊዜ ሲሆን ደግሞ ቅድም እንዳልኩት ድርጅቱ ሲያድግ ሲያተርፍ፣ ሰራተኛውም ሲጠቀም እኔ ዋና ምስክር ነኝ። ባለፉት በርካታ ዓመታት ድርጅታችን በፍጥነት ለማደጉ ዛሬ ለደረሰበት ደረጃ ለመድረሱ በህብረት በመስራታችን የተገኘ ድል መሆኑ የሚያሻማ ጉዳይ አይደለም። አዲሱ የህብረት ስምምነት ጊዜውን ባማከለ ሁኔታ የሥራ ሁኔታዎች በተሻለ ሁኔታ የምንንከባከብበት የምናሻሽልበት፣ የሰራተኛ ጥቅማ ጥቅሞችም አብረው የተሻለ የሚሆኑበትን ይዟል። ከዚህ የህብረት ስምምነት ሁሉም ሰራተኛ ተጠቃሚ ነው። የድርጅቱን ግዴታዎችና
መብቶች እንደዚሁም የሰራተኞች ግዴታዎችና መብቶችን በማያሻማ ሁኔታ ይደነግጋል። ይሄ አብሮ ለመስራት በሰራተኛ ጋር ሊደርስ የሚችለውን ቅሬታ የሚያጠፉ ብዙ ነገሮች ክሊር ሆነዋል። ለዚህም ነው አየር መንገዳችን ወደፊት ለሚያደርገው እድገት ሰራተኛው የበለጠ ተነሳሽ ሆኖ መልካም አስተዳደር ኖሮት እድገቱም የተሳካ እንዲሆን አድርጎ ለመቀጠል የሚያስችሉ ድንጋጌዎች ይዟል እና ጥሩ የኢንዱስትሪ ሰላም ለመፍጠር የሚያስችለን ኮሌክቲቭ አግሪመንት ተፈራርመናል። ብዙ እንዳልኳችሁ ይሄን ውይይት ድርድር ለማካሄድ 3 ዓመት ፈጅቷል። ብዙ ስብሰባዎች ተካሂደዋል። ብዙ ጊዜ አጥፍተንበታል። ግን ስኬታማ ልንሆን የቻልነው በሁለቱም ወገን በማኔጅመንትም አዳማጭ በመሆን በሰራተኛ ማህበሩ አመራሮችም በኩል ድርጅታቸውን በማስቀመጥ አንዳንዴ ከማኔጅመንቱ በላይ ለድርጅቱ የሚጠቅም ሐሳብ ይዞ በመምጣት በመግባባት በመመካከር ለአንድ ዓላማ በመቆማችን የተገኘ ውጤት ነው። ስለዚህ የሰራተኛ ማህበሩን አመራሮች አቶ መገርሳንና በሙሉ በዚህ አጋጣሚ ድርጅቱንም ወክዬ በራሴም ስም ልባዊ ምስጋናን እና አድናቆቴን አቀርባለሁ። በኢትዮጵያ አየር መንገድ በኩልም የማኔጅመንት አባላት እና እዚህ ላይ የተሳተፋችሁ እናንተንም ላመሰግን እወዳለሁ። እንግዲህ የኢትዮጵያ አየር መንገድ እዚህ ደረጃ ለመድረስ መጥቀስ ያለብኝ አንድ ነገር አለ። ይህ ድርድር በሰላማዊ መንገድ እንዲጀመር እንዲጠናቀቅ በማኔጅመንትና በሰራተኛ ማህበር እንዲያውም 2 የሰራተኛ ማህበሮች መካከል የተፈጠረው ክፍተት እንዲደፈንና ወደ አንድ የሰራተኛ ማህበር እንድንመጣ ክቡር የቦርድ ሰብሳቢያችን ሌተናንት ጀነራል ይልማ እና ካፕቴን ጫላ ትልቅ ሮል ስለተጫወታችሁ በዚህ አጋጣሚ እናንተንም ላመሰግን እወዳለሁ። አየር መንገዳችን ዛሬ እንደምታውቁት በማደግ ላይ ነው ያለው። ብዙ ትላልቅ ፕሮጀክቶች ወጥኖ በመንቀሳቀስ ላይ ነው ያለው። ብዙ ህልም አልመናል። ብዙ እውቅና አግኝተንበታል። ይሄ ሁሉ ሊሳካ የቻለው ሰራተኞችና ማኔጅመንት አንድ ሆነን በመስራታችን ነው። ይሄ ትልቅ ተመክሮ ነው ለኛ። ወደፊትም ለወደፊቱም ብዙ እቅዶች ይዘናል። ዛሬ ያለው የመደማመጥ፣ የመግባባት፣ የመተሳሰብ፣ የመከባበር ስርዓት እንዲቀጥል ለማኔጅመንቱም ለሰራተኛ ማህበሩ አመራሮችም ለመላው ሰራተኞቻችንም በዚህ አጋጣሚ አደራ ላስተላልፍ እፈልጋለሁ። መጪው ጊዜ ብሩህ ነው ለድርጅታችን። እስካሁን ድረስ ያሳየነውን ለድርጅታችን ተቆርቋሪነት በጽናት የመቆም ከፍተኛ የሆነ የስራ ዲሲፕሊን አጠንክረን ከያዝነው የኢትዮጵያ አየር መንገድ ከጥቂት ዓመታት በኋላ ከአፍሪካ አንደኛው ግንባር ቀደሙ ሳይሆን ምንለው በዓለም አቀፍ ደረጃ ታላላቅ ከሚባሉት ስመጥሩ አየር መንገዶች መካከል ለመድረስ የምንችልበት እድል አለንና ጠንክረን እንድንሰራ አደራ ላለሁ። ለሁላችንም ቀሪው ጊዜ የተሳካ እንዲሆንልን እንመኛለን። ለሀገራችንም ሰላም፣ እድገት፣ ብልጽግና እመኛለሁ። አመሰግናለሁ።